አንተው ለምሳሌ አይ እኔ ያላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግህ አልችልም። ምክንያቱም አንተ እየሰደብከኝ አንተ እንትን እያልከኝ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጩን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። ነገር ግን ይህ ነገር እንዲስተካከል አሁን ምን ገብቷል? አንተም እኮ ትላልቅ ሰዎች አሉ። አሁን ሁሉም ሰው ሙስሊሙም ክርስቲያኑም የሚሰማቸው ከእናንተም በኩል ያሉ ሰዎች አሉ አይደለም? ይህን ነገር አስታርቀው መቀጠል አለበት። አሁን እፎይ ለምሳሌ አንተ አሁን እንደሚዛትብህ ብትገደል ወይ የሆነ ነገር ብትፈሆን ምን ይሆን ይመስላል? ከዛ በኋላ ቀጣይ ያለው ነገር ሰላም ይሆን ይመስላል? አይሆንም አይደል? ስለዚህ ይህንን ቋጮ ነው እንደ ሀሳብ። እኔ አላብዛባችሁ፣ ሀሳቤን ለመናገር ነው የገባሁት። ሰላም ስለምፈልግ እንቀበላለን። ጤናማ ሀሳብ ነው። ፈራን ፎሎ ቆይ አንዴ ትቀጥላለህ። ፈራን ሜይ ቢ እሺ፣ ቀጣይ ትቀጥላለህ ወይም ፈራን ፎሎ አድርጉኝ። እኔ እንዳደርገህ ነው የገባኸው። ልመና አስመሰለብህ። አይ አይደለም፣ ፎሎ አድርጉኝ። እኔ ስሜ አብዱራህማን ነው። እንኳን ደህና መጣህ አብዱራህማን። እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እፎይ ወንድሜ ነህ። እኔ ሃይማኖቴ ሙስሊም ነው፣ ግን እከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉ ነው ያለው፣ ይሰማሉ። ጥያቄ ነው ያለኝ ላንተ እንደ አንድ ወንድም፣ እንደ አንድ ኢትዮጵያዊ። ጥያቄ ምንድን ነው? በአሁኑ ሰዓት ሚዲያ ላይ ስላንተ ብዙ ነገሮች በክርስቲያን ወንድሞችም ላይ የሚያዩ በእህት ወንድሞች የሚያየው ነገር ጥሩ አይደለም። ማጋጋል ነገር ከእስልምና ሙስሊም ማንም ሰው በሃይማኖቱ አይደራደርም። በነገራችን ላይ ግን እኔ የሚጠይቅ ጥያቄ ምንድን ነው? እኔ ከአንተ ምን ልማር? በቃ እችን ነው የምፈልገው መልስ። እፎይ እኔ በጣም ማለት ሃይማኖት አስተማሪ ነህ፣ ብዙ ጊዜ ይከታተላለሁ ብያለሁ፣ አይቻለሁ። ግን ካንተ እኔ ምን ልማር? እኔ ሙስሊም ነኝ፣ ግን ካንተ ስድብ ልማር? ካንተ ጥላሸት ነገሮች ልማር? ካንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴት ታድርጉ ወይ ሙስሊም እንደገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ፣ አንድ መምህር፣ አስተማሪ ቄሶችም ይሁኑ ሼኮችም ይሁኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የማየው ነገር አንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው። እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ነው ሄደው ብዬ ነው የምለው። ብዙ ጊዜ ሳይ መስቀል አስራሃል፣ ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስቲያን የሚያዘው ነገር ስታዝ ደግሞ አላየሁም። እኔ ካንተ ምን ልማር ነው? እችን ነገር መለሰልኝ ወንድሜ፣ ይቅርታ። ካንተ እኔ አባት ነህ፣ ወንድም ነህ። መሐመድን ብለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አነ ፊዳ አቢ ወሚ ያ ረሱላህ፣ እኔ በቃ የኢትዮጵያ ሙስሊም አይደለም የዓለም ሙስሊም ፊዳ ይሆንላቸዋል ለነሱ። ይሄን ደግሞ ሁሉም ሰው ተጠንቅቆ ያውቀዋል። የኛ ሃይማኖት ደግሞ የሰው ለኢክራህ ፊዲን ለኩም ዲንኩም ወሊየዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በሱ አታምነው፣ እሱም በአንተ አያምነው። ስለዚህ የሰውን ሃይማኖት መተቸት መንካት አይቻልም። ግን ይሄን ብሎ እያስተማረን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ለሙነቢያትን ስትሳደብ ስታንቋሽሽ ነው ብዙ ነገር የሚያዩ። እኔ አንተ ሃይማኖት ላይ ምንድን ነው ከታ ላይ ምንድን ልማር? እስኪ ምን አይነት ትምህርት ምን ጥሩ ነገር ምን ላንሳ? ይሄንን መልስልኝ። እሺ
እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ። ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደማላወራ ትማራለህ። የኔን ባህሪ እንዳታይ የኔን ወይን የኔ ጀስ መልኬን ወይንም አቋሜን ወይም የንግግር ቃላቴን ምናምን አትቁጠር። የምጠቅሰው መረጃ ግን የተናገርኩት ግን ያለ መረጃ በፍጹም ሊሆን አይችልም። በፍጹም ማለት ነው። አሁን ቻሌንጅ አደርጋለሁ፣ አንተንም እንዳነሳውም ቻሌንጅ አደርጋለሁ። ክርስቲያንም ትከፍትልኛለህ። ሳይ ሙስሊም ለምሳሌ 2167 ኤ ላይ ክርስቲያንና አይሁዶችን ኢብን ሰላም አትበሏቸው ቀድሞ ሰላም ካላሏችሁ ነው የሚለው። ሱራ 3 ሳይ ሙስሊም 2167 ኤ ላይ ይከፍትላል። ወይንም ደግሞ ሱራ 3 28ን ክፈትልን። ሱራ 3 28 ላይ ክርስቲያን አንዴ 3 28 ሱራ 3 28 ኢምራን ማለት ነው። ኢምራን ቤተሰቦች የኢምራን ቤተሰቦች ወይም ደግሞ ሱረቱ መኢዳም ላይ አለ 51ኛው አያ ላይ ቁጥር 28 ላይ አስቀድመን ግን 29ን እንመልከተው እና 30 አንዴ እንመልከተው። እሺ አይሁድ ዘይር ያላህ ልጅ ነች አለች። የትም አትሄድ፣ እዛ ሁን አታውጣው። ምን አለን? ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለን። ፎሎ አድርጉኝ። ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለኝ። ይሄንን በአረብኛ ትቀራልን አለ። አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄንን ትቀራለህ? የቁርአን ክፍል አቀራም። ፎሎ አድርጉኝ። ለምንድነው ማልቀረው? ሃይማኖት እኮ ነው። ይሄ ቃል የአላህ ቃል ነውና አንተ የሰጠው ሌላ ጥቅስ ነው። ልንገር፣ ቆይ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም። ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው እኮ አንብበው። አላህ ያጥፋቸው የሚለውን አሳየው። አላየው መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋ ትጫወታለህ። ክርስቲያንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 551 ወይም 328ን ክፈትልኝ። ክርስቲያኖችንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 9:8ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9 ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9 ጋር አብረህ መኖር ትችላለህ። ግን 9:29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርጋ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል።
ምድር ያላህና የሙሐመድ ብቻ ስለሆነ ተዋጋቸው። እነሱ የተዋረዱ ሆነው ጂዚያ በእጅህ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላድርግ። አሁን ፎሎ አድርጉኝ። ለምሳሌ ያለመረጃ ያወራሁትን እስቲ አንድ ንገረኝ። እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም በለኝ። ያለመረጃ ሲወራ ነው ስድብ የሚባለው አይደለ? አዳምጠኝ። አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሸህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ አይሚን ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንዳመጣው። ኦኬ እሺ ጥያቄ ፈለከውን ጥያቄ ጠይቀኝ። በ56 ዓመት ቆይ ፕሊዝ ቆይ ታፍራለህ አታፍርም? እንመልከት። አሻንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመትህ ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድን ነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይህን መልስልኝ። አለማፈር የማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲኔ አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ፣ አትፍራ። ቆይ ጥያቄ ስማኝ እንዲ አለ። እሺ ለማታዳምጠኝም እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን
ፎሎ አድርጉኝ። በአካል ተገናኝተን እናውራ። 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብዬ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን እሺ፣ መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈቃድ ስለሆነ ብለኛል እኮ እዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ። እኔ ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ፣ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን መረጃ በአካል